በእርግጥ የኔ ቅት ትንሽ ከበድ ያለ ነው፣ ግን መጀመሪያ ያንን ሁሉ ሀብት ከዘርፌ የምናስመልስበት ሴራ ማውጣት ማለት አልገባኝም። ከዚህ በፊት የአባቴ ጓደኞች የተባሉ ሰዎች ሌላ ንግድ እንጀምር ምናምን ብለው ሆቴል ሊያሳጡኝ እንደነበር ታውቃለህ? አውቃለሁ። እና እነሱ የተጠቀሙበትን መንገድ እኛ ምን እንጠቀም ያልሽ ነው? እንግዲህ ቤዝጌ ለጊዜውም ቢሆን ቤታችሁን ተረከብኝ። ያው አለ አይደለ እቃ ምናምን የማይመቻችሁ ነገር ካለ ገዝታችሁ መቀየር ትችላላችሁ። ጭራሽ ቤታችሁ ማስለቀቃችን ሲገርመኝ እቃችሁን የምንዝረፍ እንዴ? እሺ በቃ ገብቶኛል። እንዴ ምኑ ነው የገባሽ? ማለት ከሳሚ ጋር ብቻ እኮ ነው ያልኩት። ማታም ብያለሁ እንዴ? አይ ሉሲ፣ ከስንት ጊዜ በኋላ እንደዚህ አይነት ሳቅ አሳቅሽኝ። ለዚህ ሳቅ ምክንያቱ እኔ በመሆኔ በጣም ደስ ብሎኛል። ቤዝዬ እስኪ ንገረኝ፣ ቆይ አንተ ሀብቱ እንዲመለስ ምን ያደረግከው ነገር አለ? ምክንያቱም እኔ ካጣሁት ይልቅ ያገኘሁት ይበልጥብኛል። ቤዛ በግፍ የነጠቀችኝን ሀብት በድጋሚ በእጄ እንድታስገባልኝ እፈልጋለሁ። ምን? አንተ ያ ሁሉ ሀብት ይዘህ እኔ ባዶ እጄን አንተ ቤት መግባት አልፈልግም። የግድ ባላንስ መሆን አለበት። ከንፈር ያለ ስምህ እችላለሁ። ምን? ቤዛ እቅዷ ምን እንደሆነ ሙሉ ለሙሉ ለሱራፌል ነግረዋለች ማለት ነው። ወደ ወይዘሮ ዘርፌ ቤት የገባችው እንዲያሰበችው ሀብትና ንብረቱን አስመልሳ መምጣት ብቻ ሳይሆን እንዲህ ሲያሰቃያት የቆየውን ዶክተር ሮቤልን የመግደል ዓላማም እንደነበራት ተናገረች። እና የጋብቻ ጥያቄውን ትቀበዩ ነበር ቢላትም አዎ እቀበለው ነበር፣ ግን ደግሞ መሀል ላይ ካራክተሯን እቀይር ነበር፣ ሉላ ትገባ ነበር እንጂ ሀሳቤ እንዳልኩ እንዲህ በቀላሉ ሀብትና ንብረቱን አስመልሼ መመለስ ብቻ አልነበረም እያለች ነው። ሉላ ቤዛ የጀመረችውን ለማስተካከል እየሞከረች ነው። ሮቤልን አሳምነዋለች። ሮቤል ድንገት መኝታ ቤቷ ድረስ ሲመጣ ቤዛ ብትደናገጥም ሉላ ግን ላይሽ ብዬ ነው የመጣሁት ብሎ ተመልሶ ሄዷል እያለች ነበር። ቤዛ ለሱራፌል ሮቤል ቤዛን እንደሚያፈቅራትና አሁንም ቢሆን በበቀል መሃል ፍቅሩ እንዳልወጣለት፣ ስለዚህ ሉላን ደግሞ ማግባት እንደሚፈልግም ጭምር ተናግራለች። ምን አይነት ጭካኔ ነው ታዲያ እኔን አስቀምጠሽ ጠላቴን የምታገቢው? የእውነት ታረጊው ነበር እያለ ሱራፌል እጅግ በጣም አዝኖባታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከት ነው ቤዛ ተከታታይ ድራማ ሉላና ቤዛ እያወሩ ሳለ ነበር ድንገት ዶክተር ሮቤል ወደ ሉላ ክፍል የገባው ማለት ነው። ሉላም ተደናግጣ ስለነበር ሮቤል ካለች በኋላ ስልኩን እያነሳች አልነበረም። በዚህም ጊዜ ቤዛ ምን ሊያረጋት ይሆን፣ ነቅቶብን ይሆን የሚለው ነገር እጅግ በጣም አስጨንቋት ነበር። ነገር ግን ሮቤል የመጣው የእውነትም ከልቧ ሉላ የወደደችው መስሎት ወይም ደግሞ እንድትቀርበው ወደሱ እያረጋ ያለ ይመስላል። እና በዚህን ጊዜ እንግዲህ በዚሁ ሰልፍ ልሽ ብዬ ነው የመጣሁት ብሎ ሉላን ከጠየቃት በኋላ ተመልሶ ወጥቷል። በዚህን ጊዜ መልሳ ለእህቷ ደውላ ደህና ነኝ ላይሽ ብዬ ነው የመጣሁት ብሎኝ አሁን ተመልሶ ሄዷል እያለቻት ነበር። እኔማ ምን ሊያረግሽ ነው ብዬ ስልክ አላነሳ ስትኝ እጅግ በጣም ተጨናንቄ ነበር እና ደህና ነሽ እያለቻት ነበር። ሀብትና ንብረቱ ጥንቀር ብሎ ሊቀር ይችላል እንጂ አንቺ ምንም ነገር እንዲትሆኝብኝ አልፈልግም። እኔ ከሀብትና ከንብረቱ በላይ ያለሽኝ ብቸኛዋ እህቴ አንቺ ብቻ ነሽ ብላታለች። ሉላም ብትሆን ምንም ነገር እንደማትሆን ደግሞ ምንም ነገር ቢሆን ሀብትና ንብረቱን ለማስመለስ ስትል እንደምታረገውም ጭምር ተናግራለች። ሳሚና ሉሲ የራት ምሽት ነበራቸው። እናም እንግዲህ ሱራፌል ዛሬ እኛም እራት መውጣት ይኖርብናል፣ ሳሚና ሉሲ ዛሬ ለነሱ የቀን ልዩ ቀን ይመስለኛል፣ ስለዚህ የኛ እዚህ መሆን ደግሞ ጥሩ አይደለምና እኛም እራት መውጣት ይኖርብናል ብሏል ሱራፌል። ቤዛ አይ ውዴ ብትልም ሱራፌልም አይ እኛም እራት መውጣት ይኖርብናል፣ ከዚህ በፊት ለመጀመሪያ ጊዜ የጋበዝኩብሽ ሆቴል ነው ይዤሽ የሚሄደው ባላት ጊዜ ትውስታዋን በሙሉ ያሳለፈችው ነገር መረሳት የሌለባቸው ብዙ የሚያስታውሰኝ ነገር ይኖራል በሚል በባለፈው ወደ ቤቷ ስትመለስ ከልጅነቷ እስከ እውቀት ያሳለፈቻቸው ትዝታዎች በዛ ቤት ውስጥ እንዴት እንዳላት ተናግራለች። በዚህም ጊዜ ስተክዝ ሱራፌል ይቅርታ ማሪ፣ እኔ ነኝ እንደዚህ እንድታረጊ ያልኩሽ፣ ያለፈውን ነገር አስቼ እንድታስታውሽ ያደረግኩሽ እኔ ነኝ፣ በጣም ይቅርታ እያለ ነበር። እናም እንግዲህ ቤዛ እኔ አንተ ምን አይነት መልካም ሰው ነህ፣ እባክህ አሁንም ይቅርታ አድርግልኝ፣ ያን ሁሉ ነገር አድርሼብህ እንኳን እስካሁን ድረስ አንተ ከጎኔ ነህ እያለችው ነበር። ሱራፌልም ባለፈው ነገር እሱም ይቅርታ እንድታረግለት እየጠየቀ ግን ደግሞ ዛሬ እራት መውጣት ይኖርብናል፣ በቃ ሌላ ቦታ ይዤሽ እሄዳለሁ፣ ለንሳሚና ለሉሲ ይሄ ቀን ልዩ ቀን ይመስለኛል ዛሬ እያለ ነበር። እናም እንግዲህ እውነትም ሉሲና ሳሚ ደስ የሚል ጊዜ ነበራቸው እና ሉሲ 9 ወር ሞልቶኝ ልጅ ወልጃለሁ ወይ የማለት ደረጃ ደርሳለች። ሉሲ ምንንም ነገር ሚስጥር አድርጋ መቀመጥ አትችልም።
እናም እንግዲህ ሱራፌልና ቤዛም ደስ የሚል ምሽት አሳልፈው ወደ ቤታቸው ከተመለሱ በኋላ ግን ደግሞ ሳሚና ሉሲ የቤታቸውን ለቤዛና ለሱራፌል ለቀው እነሱ እዛው በጎን ያለ የተለቀቀ ቤት ተከራይተዋል። ወደ የተለቀቀው ቤት እኛ እንግባ ቢሉም ሱራፌልና ቤዛ ሳሚና ሉሲ ግን በጭራሽ አይሆንም ብለው ቤታቸውን ከነሙሉ ዕቃው አስረክበዋቸው እነሱ ወደ ተከራዩት ቤት ወጥተዋል ማለት ነው። እናም የነ ሳሚና የነ ሱራፌል ቤተሰብነት ወዳጅነት በጣሙን ጠንክሯል ማለት ነው። አሁን ላይ ደስ የሚል ቤተሰብነት መስርተዋል። በሌላ በኩል ሳሮን ከሽብሩ ጋር ተያይዛ ጠፍታለች። ሽብሩ የሉሲን ነገር እርግፍ አድርጎ ረስቶ አሁን የቤት ስራውና ስራው ሳሮን ብቻ ሆናለች ማለት ነው። ሳሮንን የኔ ሰላም እያለቻት ነው ሉሲ። ምክንያቱም ሰላሟን ያገኘችው ሳሮን ከሽብሩ ጋር በመሆኗ ስለሆነ እናም ሳሚና ሉሲ በሱ ልጅ መጨቃጨቅ ጀምረዋል። ልጅህን እኔ ጋ ነው ማሳድጋት፣ እኔ ነኝ ማሳድገው እያለች ነው። ሳሚም ልሱ በእናቷ ውሳኔ ይወሰናል ገና ነው። ምክንያቱም አዲስ አባትም እየመጣም አይደል እያለ ባለ ጊዜ ሽብሩም ማለት ነው አይደል እያለች ነበር። እናም እንግዲህ እሱም ቢሆን አብረው ተማክረው እናቷ ከኔ ጋር መሆን አለባት ካለች ከእሷ ጋር መሆን ትችላለች የሚል ሀሳብም አመንጭቷል። አይ ከኔ ጋር ነው የሚሆነው፣ 9 ወር ሞልቶ ልጅ ወልዳለሁ እያለች ነው ገና በአንድ ቀን። ሱራፌል ቤዛን እቅድሽ በስትክክል ወደዛ ቤት የገባሽበት ምንድን ነው? ምን ለማድረግ ነው የሞከርሽው? የሞከርሻለሽው እያለ ነበር። እሷም ያም ሙሉ ሀብትና ንብረት አጥቼ እንዴት ጥሩ ነገር ላስብ ትፈልጋለህ? አንተ እሱን ለማስመለስ ምንድን ነው እያረክ ያለው የሚል አለመግባባት ተፈጥሮ ነበር እና በዚህም ጊዜ በህግ በኩል ያለው ነገር ተስፋ የሚያስቆርጥ እንደሆነ ሁሉንም ነገር ወይዘሮ ዘርፌ ከጅምሩ ቦታ እንዳስያዘችው ጭምር ተናግሯል ማለት ነው። ቤዛም እንዴት እሷ በእኔ ገንዘብ እንደፈለገች እየሆነችበት አርፌ እንዲቀመጥ ትመክረኛለህ እያለች ነው። ሱራፌልም በተቻለ መጠን የተቻለን ሁሉ እያደረግን ነው፣ በዛ ላይ ደግሞ ካጣሁት ይልቅ ያለኝ ይበልጣል፣ ለዛ ነው እያለ ነበር። እና እንደዛ ብዬ እጄን አጣጥፌ አርፌ እንዲቀመጥ ነው የምትፈልገው ሀብትና ንብረቴን አጥቼ ብትለውም እንግዲህ ሱራፌል ያለውን ነገር እኔ ካልሆነ እኮ እሷን ሴትዮዋን ገድዬ ሀብትና ንብረታችን እናስመልስ ብዬሽ ነበር ቢልም እኔ ነፍሰ ገዳይ እንድትሆን አልፈልግም እያለች ነው። እና ደግሞ ሉላንስ ወራሽ ባታረጋት የሚል ሀሳብም ተነስቷል። እሷ ግን ከዚህ ይልቅ አንድ ሀሳብ ወደ አእምሮዋ እንደመጣ ተናግራለች። እሱም ምንድነው በተባለ ጊዜ እንግዲህ ቤዛ እንዳለችው ከሆነ ከዚህ በፊት የእሷን ሀብትና ንብረት ሆቴሉን ጭምር ሊወስዱ የነበሩት ሰዎች በአባቴ ጓደኛ የስራ ሸሪካ የተባሉት የአባቷ ጓደኞች እንዳልሆኑና እሱ ሁሉ ነገር የሆነው በዶክተር ሮቤል በኩል እንደሆነ ተናግራ አሁንም ዶክተር ሮቤል ቤዛን ሉላን ማግባት እንደሚፈልግና ከዛ እሱን ካገባች ከተዋዋለች በኋላ እሱ በእንደዛ መልክ ሀብትና ንብረቱን በሙሉ ከዘርፌ እጅ በባዶዋን እንድትወጣ ማድረግ ከዛም እንግዲህ ሮቤልን እና ከዛ ጋብቻው ልትቀበዩ ልታገቢው ነበር፣ ምን አይነት ጨካኝ ነሽን ያላሳዝንሽም እያለ ነበር። እሱም ሀሳቧ እዛ ደረጃ ላይ ስትደርስ ሉላን መቀየር እንደሆነና ግን ደግሞ ከዚህ የተሻለ አማራጭ እንዳልነበረ ከዛም ሀብትና ንብረቱ በሙሉ ወደ ዶክተር ሮቤል ከሆነ በኋላ ዶክተር ሮቤልን ማስወገድ እንደነበረ እቅዷ ተናግራለች። ሱራፌል ይሄንን ባለች ጊዜ እጅግ በጣም አዝኗል። ማለት እንዴት በዚህ ልክ ይሄን ያህል ጭካኔ እስከዚህ ድረስ እንዴት ታስቢያለሽ? እኔስ አላሳዝንሽም? እንዴት ነው እኔን ትተሽ ይሄን ሁሉ ነገር የምታደርጊው? አንቺ ብትታሰሪስ እኔ ከማን ጋር ነው የምሆነው? እኔ ያላንቺ መኖር እንደማልችል እያወቅሽ እንዴት ጨከንሽ በእኔ እያላት ነበር። እናም እንግዲህ ይህ ሀሳቧ ይሄ እንደሆነ ተናግራለች። ዶክተሩን መግደል እንዲህ ቀላል ነው? እሱን ገሎ ሀብትና ንብረቱን ወደ አንቺስ ማዞር የሱንም ሀብት ፈልገሽ ነው እያላት ነበረ። እሷም ከዚህ የተሻለ አማራጭ እንደሌለ ተናግራለች። አማራጩን ብቻ ሳይሆን ከልጅነት እስከ እውቀቷ ሲያሰቃያት የነበረን ሰው አሰቃይታ መግደል እንደምትፈልግም ጭምር ማለት ነው። ዶክተር ሮቤል ወደ ሉላ ዘንድ መመላለስ አብዝቷል። ሉላ ብቻዋን ኩርትም ብላ በተቀመጠችበት ድንገት ወደ እሷ ሄዶ ወጥተው መዝናናት እንዳለባቸው የምትወደው ቦታ እንደሚሆን ነግሯት ተወጇለሽ አብረን እንሂድ እያላት ነበር። እሷም እንግዲህ የእውነት ወድኸኛል ወይ? ወድኸኝ ነው ወይ? የእውነት አፍቅርኸኝ ነው ወይ? እኔ እኮ ሉላ ነኝ። ደግሞ የኔ ቤተሰቦች ያንተ ቤተሰቦች ጠላቶች ናቸው። ስለዚህ ለመበቀል ነው እያለችው ነበር። በጭራሽ እንደሱ እንዳልሆነ ተናግሯል። እና እንደዛ ባይሆንማ እወዳታለሁ የምትለውን ቤዛ እኮ በተደጋጋሚ የግድያ ሙከራ አድርሰህባታል ስትለውም እሱን ሁሉ ያደረገው እንግዲህ
ይህ ሁሉ ነገር ያደረገው ስለሚወዳት እንጂ ጨክኖ መግደል እንደማይችል ጭምር ተናግሯል። ጉዳዩ በቀሉ የቤተሰቦቻቸው እንደሆነና ግን ደግሞ በቤተሰቦቻቸው እሷን እንደማይመለከታትም ጭምር ተናግሯል። ሮቤል የሚፈልገው እሷን አግብቶ መኖር እንጂ በቀል እንዳልሆነም ጭምር ተናግሯል። ይሄንን የቤተሰቦች የሰጡት ስም እንደሆነም ጭምር ማለት ነው። በሌላ በኩል እንግዲህ ሉላ ታዲያ እኮ አንተ ባለትዳር ነህ፣ እንዴት ነው እኔን ማግባት የምትፈልገው እያለችው ነበር። እሱም ቢሆን ትዳሩ የፍች ፕሮሰስ ላይ እንደሆነም ጭምር ተናግሯል። ይህን በተናገረ ጊዜ እንግዲህ እና ሚስትን ስትፈታ ያንተን ግማሽ ሀብት ይዛ ነው የምትሄደው ስትለው የሆነ ድንጋጤ ስሜት ተሰምቶት ነበር። ማለት ይሄ ነገር እንዴት አሳሰበሽ? ለምን ጠየቅሽኝ? እያላት ነበር። አይ እኔ የምፈልገው ነገር አለ እያለችው ነበር። እሱም ምንድን ነው ባላት ጊዜ እሷ የምትፈልገው እንግዲህ ከዘርፌ ሀብትና ንብረቱን ወደ እነሱ ማዞር እንደሆነ ጭምር ተናግራለች። በሌላ በኩል ሉሲ ቤቱን አስረክባለች። በሉ እንግዲህ ቤታችሁን ተረከቡኝ፣ አዳዲስ የሚያስፈልጋችሁ እቃም ካለ መግዛት ትችላላችሁ ብላ ስትወጣ እኛ እናንተ የተከራያችሁት ቤት ማግባት እንችላለን እኮ ደግሞ ጭራሽ ከነቃችሁም ነው ብትላትም ምንም ችግር እንደሌለው የእሷን ደስታ ማየት እንደሆነ ፍላጎታቸው ጭምር ተናግራ ሉሲ በይ ቤታችሁን ተረከቡኝ ብላ ወጣለች። እናም እንግዲህ ሉሲ ደስተኛ ነበረች። ፊቷ ደስተኛ መሆኗ ያስታውቅባት ነበር። ዛሬ ከስተዛሬው የተለየ ደስ ብሎሻል፣ ምን ተገይቶ ነው ስትላት እኔና ሳሚ ካለች በኋላ አይ ገብቶኛል ስትላት ቤዛ እንዴ ማታልኩኝ እንዴ ምናምን ስትል ያው ቤዛ ሁሉንም ነገር አቃባታለች ማለት ነው። እናም እንግዲህ ቤዛ ስታቀባት ተናገርኩ ማለት ነው ወይ ሉሲ ምንም ነገር መደበቃችም እያለች ራሷን እየጠየቀች ነበር። እና ቤዛም ሳሚ ምርጥ ሴት ነው ያገኘው ብላለች። እኔም እድለኛ ነኝ ስትላት አይ አንቺ እንኳን የሚገባሽን ነው ያገኘሽው እያለቻት ነው። ሉሲም ካንቺና ከሌሎቹ ጠብቄ በስተመጨረሻ የራስ ያደረግኩት ብላለች። እና ሉሲ እጅግ በጣም ደስ ብሏታል። በእናንተ ደስታ እኔም ተደስቻለሁ፣ ደስታሽ ደስታዬ ነው እንኳን ደስ አለሽ ብላታለች። እና ሉሲም እንግዲህ ፊት ላይ ያን ያህል ያስታውቃል እያለች ነበር። የእውነትም ፊቷ ላይ በግልጽ ያስታውቅ ነበር ደስታዋ። ሉላና ዶክተሩም እንግዲህ አንድ ላይ ውለዋል። በዚህም የተነሳ ሉላ እኔን ማግባት የምትፈልግ ከሆነ መጀመሪያ ሀብትና ንብረቴን ከሴትዮዋ እንድታስወጣልኝ ይፈልጋለሁ እያለች ነው። ስለ ቤዛ ምንም የሚያሳስባት ነገር እንደሌለና አክስቷ ስለቀደማት እንጂ ጊዜው የጥሎ ማለፍ እንደሆነም ጭምር ተናግራለች። ዶክተሩን በተቻላት መጠን ለማሳመን እየፈለገች ነው። ዶክተሩ የእሱን ግማሽ ሀብት መካፈሏ ሚስቱ ቢያስደነግጠውም ግን ደግሞ ምን አስበሽ ነው ብሏት ነበር። እሷም አንተ ባለ ሀብት ነህ፣ ስለዚህ እኔ እናንተ ስንጋባ ደግሞ እኔ በባዶ እጄ አንተን ማግባት አልፈልግም፣ ስለዚህ ሀብታችን ባላንስ እንዲሆን እፈልጋለሁ ብለዋለች። እናም ታዲያ ካክስትሽ በምን መንገድ ነው ሀብትና ንብረቱን የምናስመልሰው የሚል ጥያቄ ቢያነሳም እሱም ማድረግ የሚችለው በዚህ መልኩ እንደሆነ ነግረው ከንፈሩን ድንገት ስማ አስደንግጧለች ማለት ነው። ዶክተር ሮቤል ልቡ የቀለጠ ይመስላል። ሰርፕራይዝ የሆነም ይመስላል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ